ሽንት በምትሸኑበት ወቅት ሽንት በጣም የሚያቃጥላችሁ ከሆነ ቶሎ ቶሎ የሚመጣ ወይም ደግሞ ሽንት ቤት ስትሄዱ ቶሎ ቶሎ የሚመጣ መስሏችሁ ሽንት ቤት ስትሄዱ ግን ሽንት የማይኖር ከሆነ እንደዚሁም ደግሞ የሽንታችሁ ከለር ድፍርስ ወይም ደግሞ ክላውዲ ከለር የምንል ደፍረስ ያለ ከለር መሆን እንደዚሁም ደግሞ ሽታ ያለው ሽንት በተጨማሪ ደም ከሽንታችሁ ጋር ተቀላቅሎ የሚወጣ ከሆነ እነዚህ ምልክቶች ከምን ችግር ነው የሚመጡት የሚለውን አጠር ያለ ውይይት ዛሬ አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በዚህ በ2018 ዓ.ም ዛሬ የመጀመሪያ መገናኛችን ነው። ለሁላችሁም እንኳን ከ2017 ወደ 2018 ዓ.ም በሰላም አሸጋገራችሁ እያልኩኝ 2018 የሰላም የጤና የፍቅር ዘመን ይሁንልን። ታዲያ ስለዛሬ ይዤላችሁ የቀረብኩት የመወያያ ርዕሳችን ሽንት በምትሸኑበት ወቅት ሽንት የማቃጠል ቶሎ ቶሎ የመምጣት እንደዚሁም ደግሞ የሽንታችሁ ከለር ደፍረስ ማለት ክላውዲ ከለር የምንለው እንደዚሁም በተጨማሪ ሽታ የማምጣትና ከሽንታችሁ ጋር ደም ተቀላቅሎ መውጣት እንደዚሁም በተጨማሪ ያልተለመደ ፈሳሽ ጤናማ ያልሆነ ፈሳሽ ከሽንት ጋር ተቀላቅሎ የሚወጣ ከሆነ ከምን ችግር ሊሆን ይችላል? ዋናው ምክንያት የሽንት ፊኛ ወይም ደግሞ የሽንት መውጫ ቧንቧ ኢንፌክሽን ሲያጋጥመው ነው። ታዲያ ለዚህ ኢንፌክሽን ወይም ደግሞ ቁስለት ዋና ምክንያት የሚሆኑት ክላምዲያ ወይም ደግሞ ጎኖሪያ ብለን የምንጠራቸው ባክቴሪያ አይነቶች ናቸው። እነዚህ ባክቴሪያ በተለያየ ምክንያት ወደ ሽንት ፊኛ ሊገቡ ይችላሉ። ከንጽህና ጉለት ሊሆን ይችላል፣ ከምትሰሩት ስራ ቦታ ሊሆን ይችላል። ምክንያቱም የስራ ቦታቸው አንዳንዴ ተጽዕኖ ሊያመጣ ይችላል። ንጽህና የሌለው አካባቢ ሊሆን ይችላል። በተጨማሪ ደግሞ ስትጸዳዱ ጥንቃቄ ካለማድረግ ሊሆን ይችላል። ሙቀት የሚበዛበት አካባቢ ላይ ልትኖሩ ትችላላችሁ። ምክንያቱም ሙቀት ሲኖር መራቢያ አካል አካባቢ ወይም ደግሞ የጄኒታል ኤሪያ የምንለው አካባቢ ላይ በጣም ሙቀት ይኖረዋል። ያኔ የማላብ ስሜት ይኖራል። ሲያልባችሁ ደግሞ የተለያየ ማይክሮ ኦርጋኒዝም እና ባክቴሪያ መራቢያ አካል አካባቢ ላይ ይራባሉ። በቀላሉ ወደ ሽንት ፊኛ ወይም ደግሞ ወደ ሽንት ቧንቧ በመግባት ቁስለት ሊያመጡ ይችላሉ ማለት ነው። እንደዚሁም ደግሞ እነዚህ ባክቴሪያዎች በኤስቲአይ ምክንያት ሊተላለፉ ይችላሉ። ይሄ ማለት ሴክሹዋል ትራንስሚትድ ዲዚዝ ብለን የምንጠራቸው ናቸው። ባለትዳር ከሆናችሁ ወይም ደግሞ ከፍቅረኛችሁ ጋር ግንኙነት በምታደርጉበት ወቅት አንደኛው በዚህ ህመም የተጠቃ ከሆነ ወይም ደግሞ በዚህ ህመም የታመመ ከሆነ ግንኙነት በምታደርጉበት ወቅት ከአንዱ ወደ አንዱ ሊተላለፍ ይችላል ማለት ነው። ስለዚህ እንደዚህ አይነት ምልክት ወይም ደግሞ ህመም እናንተ ላይ የሚታይ ከሆነ ሁለታችሁም መታከም ያስፈልጋቸዋል ማለት ነው። እንደዚሁም በተጨማሪ እንደ ምክንያት ሊታይ የሚችለው አንዱ ሃይጂን ፕሮዳክት የምንላቸው ለምሳሌ ሞዴስ ልንወስድ እንችላለን። ሞዴስ ለኢንፌክሽን ምክንያት ሊሆን ይችላል። እንዴት ምክንያት ሊሆን ይችላል? አንደኛ ኤክስፓየር ዴቱ ካለፈ ለተለያየ አለርጂ ሊያጋልጣችሁ ይችላል። እንደዚሁም ለተለያየ ኢንፌክሽን ሊያጋልጣችሁ ይችላል። ስለዚህ ስትገዙ ኤክስፓየር ዴቱን ማየት ያስፈልጋችኋል። እንደዚሁም ደግሞ የማይስማማችሁ የሞዴስ አይነት መጠቀም የለባችሁ። ያ ለቁስለት ይዳርጋችሁና የተለያየ ባክቴሪያ ወይም ደግሞ ማይክሮ ኦርጋኒዝም መራቢያ አካላችሁ ላይ እንዲራባ ምክንያት ሊሆን ይችላል ማለት ነው። እንደዚሁም በተጨማሪ የተለያየ ሎሽን ሊሆን ይችላል፣ ዶድረንት ሊሆን ይችላል፣ የምትጠቀሙት ሳሙናዎች ሊሆን ይችላል። ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። እንደዚሁም ደግሞ መራቢያ አካል ወይም ደግሞ ከውስጥ በኩል ሽንት ቧንቧ አካባቢ ላይ በጣም ኢሪቴት ሆኖ እንዲያቃጥላችሁ ምክንያት ሊሆኑ የሚችሉ አንዳንድ ስፓይሲ የሆነ ፉድ አሉ ምግቦች። ለምሳሌ እንደ ዳጣ አይነት የበርበሬ ዳጣ ሊሆን ይችላል፣ ስንግ፣ የዶሮ ወጥ፣ የተለያዩ የሚያቃጥሉ ምግቦች ሊሆኑ ይችላሉ። ስፓይሲ ፉድ የምንላቸው እነዚህ አይነት ምግቦች የኢሪቴት ስሜት ሊኖራቸው ይችላል። የማቃጠል ስሜት እንዲኖራችሁ ቁስለቱን ሊያባብሱባችሁ ይችላሉ። ስለዚህ እነዚህ ምግቦችን ጥንቃቄ ማድረግ ያስፈልጋቸዋል። ሌላውና ዋናው ምክንያት በተለይ ወንዶች ላይ ፕሮስቴት ግላንድ
ምንለው በዚህ ከሽንት ፊኛ በታች ሁለቱ የሽንት ማውጫ ቱቦ ጎን ላይ ፕሮስቴት ግላንድ ብለን የምንጠራው ግላንድ አለ። ያ ግላንድ ኢንፍሌምድ ከሆነ ወይም ደግሞ ካበጠ በጣም ሊያማችሁ ይችላል። ከእምብርታችሁ በታች በጣም የህመም ስሜት ሊሰማችሁ ይችላል። እንደዚሁም ደግሞ ኪድኒ ስቶን ወይ ደግሞ የኩላሊት ጠጠር ካለ ከፍተኛ የሆነ የህመም ስሜት ሊኖር ይችላል። ለኢንፌክሽንም ሊያጋልጣችሁ ይችላል። ስለዚህ እንደዚህ አይነት ችግሮች ካሉ ምን ማድረግ አለባችሁ የሚለውን መጨረሻ ላይ እናያለን። ታዲያስ ሽንት ፊኛ አካባቢ ወይም ደግሞ ሽንት ቧንቧ አካባቢ ላይ ኢንፌክሽን ወይም ደግሞ ቁስለት ካለ ምን አይነት ምልክቶች ይታያሉ ብለን ደግሞ በዝርዝር ስናይ አንደኛው ቅድም እንዳልነው ሽንት ቶሎ ቶሎ የመምጣት፣ ሽንት የማስማጥ፣ ሽንት ቤት ስትሄዱ ሽንት ያለ ይመስላችኋልና ግን ሽንት ቤት ስትሄዱ ሽንት የማጣት ስሜት፣ ስትሸኑ የማቃጠልና የመለብለብ አይነት ስሜቶች ሊሰማችሁ ይችላል። እንደዚሁም ደግሞ ሽንታችሁ ደፍረስ ይላል። ክላውዲ ከለር የምንለው ዳመናማ ከለር የምንለው ሽንታችሁ ደፍረስ ማለት፣ በውስጡ ደም የቀላቀለ ከሆነ፣ እንደዚሁም ደግሞ ሽታ ያለው ያልተለመደ ሽታ ካመጣ ሽንታችሁ፣ ሌላው በተጨማሪ ያልተለመደ ፈሳሽ ወደ ቢጫ፣ አረንጓዴ ወይም ቡናማ አይነት ከለር ፈሳሽ በውስጡ የሚኖር ከሆነ እነዚህ ዋና ዋና ምክንያቶች ናቸው። በተጨማሪ ደግሞ ከእምብርታችሁ በታች በጣም የማህመም ፍላንክ ፔን የምንለው በጣም የህመም ስሜት የሚኖራችሁ ከሆነ፣ ከፍተኛ የሆነ ትኩሳት የሚኖራችሁ ከሆነ የሽንት ፊኛ ቁስለት ወይም ደግሞ የሽንት ቧንቧ አካባቢ ላይ ቁስለት ነው ማለት ነው። ታዲያስ እንደዚህ አይነት ምልክት የሚሰማችሁ ከሆነ ቶሎ ብላችሁ ወደ ጤና ተቋም በመሄድ ምርመራዎች ማድረግ አለባችሁ። አንደኛው የሽንት ምርመራ ነው። የሽንት ምርመራ አድርጋችሁ የምን ችግር ነው፣ ህመሙ ምን ደረጃ ላይ አለ የሚለውን ቼክ ማድረግ ያስፈልጋችኋል። ከዛም በኋላ ከታያችሁ በኋላ የሚያስፈልጋችሁ አንቲባዮቲክ መድኃኒቶች እንዲታዘዝላችሁ ማድረግ ያስፈልጋችኋል ማለት ነው። ነገር ግን ይሄ ህመማችሁ ከፍተኛ የሆነና ፐርሲስተንት ሆኖ በቋሚነት ከሽንታችሁ ጋር ደም ተቀላቅሎ የሚወጣ ከሆነ፣ ከፍተኛ የሆነ የወገብ ህመም የሚኖር ከሆነ፣ ፍላንክ ፔን የምንለው በጣም የሚወጋችሁ ቅስፍ አድርጎ የሚወጋችሁ የህመም ስሜት ካለ፣ ቀና የማያደርጋችሁ ወደታች አስጎንብሶ ቀና የማያደርጋችሁ ህመም ስሜት ካለ፣ ሽንት የማይወጣላችሁ ከሆነ፣ ሽንት ፍላጎት እያለ ውጥር አድርጎ ይዟችሁ ሽንት የማይወጣላችሁ ከሆነ፣ እንደዚሁም በተጨማሪ የማቅለሽለሽ ስሜት፣ ወደ ላይ ማለት ስሜት ካለ ተጨማሪ ምርመራ ያስፈልጋችኋል። ስለዚህ የአልትራሳውንድ ምርመራ ማድረግ ያስፈልጋችኋል ማለት ነው። ምክንያቱም ተጨማሪና በቂ የሆነ ምርመራ ለማግኘት የአልትራሳውንድ ምርመራ፣ ከፍም ካለ ኤምአርአይ ምርመራ፣ የተለያዩ ምርመራዎችን በማድረግ ጤንነታችሁን ማወቅ ያስፈልጋችኋል ማለት ነው። ነገር ግን በቤታችሁ ውስጥ ማድረግ ያለባችሁ አንደኛው ንጽህናችሁን መጠበቅ ነው። ንጽህናችሁን በየጊዜው መታጠብ ያስፈልጋችኋል። ስትታጠቡ ደግሞ ከዚህ ከፊት ለፊት ወደ ኋላ መሆን ያስፈልገዋል። ውሃ ለብ አድርጋችሁ ትንሽ የጨው ውስጡ ጣል አድርጋችሁ ውስጡ በየሳምንቱ ቢያንስ 3 ቀን በሳምንት ማታ እረፍት ሲኖራችሁ ውስጡ ለ10-15 ደቂቃ ዘፍዘፍ ማለት ያስፈልጋችኋል። ከታጠባችሁ በኋላ በትንሽ የንጹህ ፎጣ ማደራረቅ ያስፈልጋችኋል፣ እርጥበት እንዳይኖረው። እርጥበት ካለው የተለያየ አይነት ባክቴሪያ እና ማይክሮ ኦርጋኒዝም እዛ አካባቢ ላይ እንዳይራባ ማደራረቅ ያስፈልጋችኋል። ፓንታችሁን የውስጥ ልብስ በየጊዜው መቀየር፣ ንጽህናችሁን መጠበቅ። ፓንት ደግሞ አጠባችሁ አቧራ ላይ ወይም ደግሞ ፀሐይ ላይ ዝም ብላችሁ ያለማስጣት፣ እነዚህን ጥንቃቄዎች ማድረግ። የምትታጠቡበት የተለያዩ አይነት ፕሮዳክቶች ሳሙና፣ ዶድረንት፣ የተለያዩ ሎሽኖች ጥንቃቄ በማድረግ መጠቀም ያስፈልጋቸዋል። ፓንት ላይ ዶድረንት፣ የተለያዩ ነገር ብልታችሁ አካባቢ ላይ ሎሽን መቀባት እና እንደዚህ አይነት ነገር ጥሩ አይደለም። ውስጡን ደግሞ የብልታችሁ ውስጥ ላይ በደንብ እሽት አድርጋችሁ ማጠብ አያስፈልግም፣ አይመከርም። ምክንያቱም ኖርማል ፍሎራ የሚባል የተፈጥሮ ባክቴሪያ ልክ እንደ ጋርድ እንደ ዘበኛ የተለያየ ማይክሮ ኦርጋኒዝም ባክቴሪያ ወደ ውስጥ እንዳይገባ የሚከላከል ነው። በደንብ አሽታችሁ በሳሙና የምትታጠቡ ከሆነ
ያንን ኖርማል ፍሎራ ከቦታው ስለምታስወግዱ ለተለያየ ኢንፌክሽን ትጋለጣላችሁ። ስለዚህ ስትታጠቡ ቀስ ብላችሁ መታጠብ ያስፈልጋችኋል ማለት ነው። ሌላው ነገር ቤት ውስጥ ማድረግ ያለባችሁ በቂ ውሃ በደንብ መጠጣት ያስፈልጋችኋል። ከቻላችሁ በቀን 2 ሊትር በቂ ውሃ መጠጣት፣ ያኔ የሽንት ቧንቧ ኩላሊታችሁ የሽንት ፊኛ በደንብ እንዲታጠብ ያግዛችኋል። ላይፍ ስታይላችሁን ማስተካከል ያስፈልጋችኋል። ልክ እንደ ፍሩት ምግቦችን መመገብ ያስፈልጋችኋል። ራሳችሁን መጠበቅ ያስፈልጋችኋል ማለት ነው። ታዲያ ስለ ዛሬ ያየነው አጠር ያለ ውይይታችን ይህን ይመስል ነበር። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ጥያቄ ካላችሁ በኮመንት ስር ጻፉልኝ፣ አብረን እንወያያለን። ሰላሙን ቸር ሰንብቱ። መልካም ሳምንት